ሰላም 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 ውድ የአባይቱ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ትናንትና ከመስከረም ጀምሮ እስከ መጋቢት ያሉ ወራትን ማለት ነው በእንግሊዘኛ አይተናል። ዛሬ ደግሞ ትናንትና ባልኳችሁ መሰረት ከሚያዝያ እስከ ነሐሴ ድረስ ያሉትን ይዤላችሁ መጥቻለሁኝ። እነዚህ እንማማራለን፣ አብራችሁን ቆዩ። እሺ የመጀመሪያ የምናየው ምን ይላል? ሚያዝያ ሚያዝያ ይላል አማርኛው። ከዛ ወደ እንግሊዘኛ ስንቀይረው ሚ ለማለት ኤም አይ፣ ያ ለማለት ዋይ ኤ፣ ዝ ለማለት ዜድ፣ ያ ለማለት ዋይ ኤ። በአንድ ላይ ሚያዝያ የሚለው በእንግሊዘኛ በዚህ መልኩ ይቀመጣል ማለት ነው። እሺ በጣም ጥሩ። ቀጥለን የምናየው ሚያዝያ ብለን ማን ነው የምንለው? ግንቦት አይደል? ከዛ ግንቦት አማርኛው ሲጻፍ እንደዚህ ነው። ከዛ አማርኛውን ሁሌም እንደምናደርገው እንበታተናቸዋለን ፊደሎቹን። ከዛ ፊደሎቹን ወደ እንግሊዘኛ ስንቀይር ግ ለማለት ጂ፣ ን ለማለት ኤን፣ ቦ ለማለት ቢኦ፣ ት ለማለት ቲ። በአጠቃላይ ግንቦት የሚለው በዚህ መልኩ ይቀመጣል። ግንቦት ይላል ማለት ነው። ግንቦት እንግሊዘኛው በዚህ መልኩ ይቀመጣል ማለት ነው። እሺ ቀጥሎ ከግንቦት ቀጥሎ ማን ነው? ሰኔ። ስለዚህ የሰኔ እናያለን። ሰኔ ደግሞ ሁለት ፊደል ብቻ ናታ፣ ሰና ኔ፣ ሰኔ። ስለዚህ ሰና ኔን አሁን ሁለቱንም ፊደሎች ምን እናደርጋለን? ወደ እንግሊዘኛ እንቀይራለን ማለት ነው። ሰ ለማለት ኤስ ኢ፣ ኔ ለማለት ኤን ኢ። በአጠቃላይ እነዚህ ሰኔ የሚለው ሲጻፍ ሰኔ በእንግሊዘኛ በዚህ መልኩ ይጻፋል ወይንም ይቀመጣል ማለት ነው። ቀጥሎ ማን ነው? ሐምሌ ነው አይደለ? ከሰኔ ቀጥሎ አሁንም ሐምሌ የሚለው አማርኛው ይሄ ነው። ወደ እንግሊዘኛ ስንቀይረው ሀ ለማለት ኤች ኤ፣ ም ለማለት ኤን፣ ሌ ለማለት ኤል ኢ። በአጠቃላይ ሐምሌ የሚለው በስትክክል ሲጻፍ በዚህ መልኩ ይጻፋል ማለት ነው እንግሊዘኛው። እሺ የመጨረሻው ወር የምናየው ማን ነው? ነሐሴ ይላል። ነሐሴ ነሐሴ። ኦኬ ይሄንን አሁንም ፊደሎቹ መጀመሪያ እንነጣጥራለን። ነ ብቻዋን ኤን ኢ፣ ሀ ኤች ኤ፣ ሴ ኤስ ኢ። ነሐሴ የሚለው በስትክክል ሲጻፍ በዚህ መሰረት ይቀመጣል። ነሐሴ የሚለው ማለት ነው በዚህ መልኩ ይጻፋል። እንግዲህ ዛሬ አጭር ቪዲዮ ነው። ልክ እንደ ትናንትናው ይዤላችሁ የመጣሁት ወራት ናቸው ማለት ግዴታ ማወቅ ስለሚገባችሁ ነው። ማለት አጠር ያለ ቢሆንም ግን ለጠቅላላ እውቀት እንዳልኳችሁ አስፈላጊ ነውና የትናንትናውን እንዳነበባችሁት እንደጻፋችሁ እረዳለሁ። ዛሬ ደግሞ እንግዲህ ከትናንትናው የሚቀጥለው ከሚያዝያ ጀምሮ ያሉትን ደብተር ላይ ጽፋችሁ በደንብ ተለማመዱ፣ በደንብ ለመሸምደድ ሞክሩ። እሺ እንግዲህ በቀጣይ ደግሞ በሌላ ትምህርት ነው የምንገናኘው። እሺ እንግዲህ በቻልነ መጠን እንግዲህ ቃላትን አይተናል አይደል? ቃላትን እየመሰረትን አይተናል። አሁን ደግሞ እንግዲህ ነገ ደግሞ ወይ የእንግሊዘኛ አንዳንድ ማየት ያሉብን ነገሮች ይኖራሉ። እንግሊዘኛ ላይ የተወሰነ ያው እንግዲህ እንደምታውቁት በዚህ ቻናል አማርኛም እንግሊዘኛም እያቀላቀልን ነው አይደል? ምንማር የቋንቋ ትምህርቶች እንዳልኳችሁ ያው አንዳንዴ አማርኛ እንማማራለን፣ አንዳንዴ ደግሞ እንግሊዘኛ ያው እንግሊዘኛ ደግሞ አማርኛ እንግሊዘኛ የምትፈልጉ ተማሪዎች ስለምትኖሩ እንግሊዘኛም እያደረግን ግማሽ ግማሽ ነው የምንቀጥለው። ስለዚህ እስኪ በቀጣይ ደግሞ እንግዲህ በተቻለ መጠን እስኪ የእንግሊዘኛ ሌተሮች የሚሰራልን ያላችሁ ልጆች አላችሁ ሌተሮቹ ማለት ነው። እንግዲህ ከሌተሮች ጀምረን ደግሞ ለማየት እንሞክራለን ማለት ነው። እንግዲህ አይ ቲንክ ቢያንስ የተወሰነ እውቀት እንደያዛችሁ ተስፋ አደርጋለሁ። አሁን ከሀ ጀምሮ ያሉትን አማርኛ በእንግሊዘኛ መጻፍ እንግዲህ በባለፈው ሳምንት ጀምረን እንግዲህ ፊደሎችን በደንብ ተማምረናል። ፊደሎችን ካወቃችሁ በይዘው ይቀላል ነው ማለት እኔ ከዚህ ጋር አሁን በወርድ ደረጃ ወርድ ማለት እንደው ቃላት ሰሞኑን አሁን ኦልሞስት ለአንድ ሳምንት ደግሞ ቃላትን አይተናል። ያው ለመግቢያ እንዲሆናችሁ ነው እንጂ ቀላል ነው። በቃ በደንብ እነዚህን ከሀ ጀምራችሁ እስከ እንግሊዘኛቸውን መሸምደድ ነው። ከዛ ማንኛውንም ቃል በዚህ መልኩ መጻፍ ትችላላችሁ። ወይንም ሌላ አረፍተ ነገር ሌላ ለምሳሌ ቴክስት የምትጻጻፉ ከሆነ ብዙ ነገሮችን መጻፍ ትችላላችሁ ማለት ነው። ስለዚህ እስኪ እንግዲህ በቀጣይ ደግሞ በሌላ ይዘት በሌላ ትምህርት እንገናኛለን። እነዚህን ጻፉ፣ የዛሬዎቹን ተለማመዱ። ስለተከታተላችሁ በጣም አመሰግናለሁ። ሰላም ሁኑልኝ።